ሰበር መረጃን እነሆኝ ሁላችሁም ኮሜንት ሴክሽን ላይ ህገወጥ ዝውውር ይብቃ እያላችሁ ጻፉ እኔ መረጃውን ላደርሳችሁ ማለት ነው ወዳጆቼ በሰላም ሙሉ መግባት ከባድ ነው በዚህ ሰዓት በጣም ከባድ ነው በአፋር ሰመራ በደረሰ ከባድ የመኪና አደጋ የበርካታ ኢትዮጵያውያን ህይወት እንደዋዛ አልፏል ዛሬ ጠዋት 11 ሰዓት ገደማ በአፋር ክልል ሰመራ ከተማ ልዩ ስሙ አዲሱ አደባባይ ተብሎ በሚጠራው አካባቢ ቁጥራቸው ወደ 100 የሚጠጉ ወገኖቻችን አሳፍሮ የነበረ አንድ የጭነት ተሳቢ መኪና በደረሰበት የመገልበጥ አደጋ የበርካታ ወጣቶች ህይወት በአሰቃቂ ሁኔታ አልፏል እነዚህ ወጣቶች የራሳችንን የቤተሰባችንን ህይወት እንቀይራለን እንለውጣለን በሚል ተስፋም በህገወጥ የሰዎች አሻጋሮች አማካኝነት ወደ ሳውዲ አረቢያ ለመጓዝ በመከራ በጭንቅ ጉዞ ላይ ሳሉ ይህ አደጋ ያደረሰው በአደጋው ህይወታቸው ካለፈ በተጨማሪም በርካታ ተጓዦችም በርካታ ወጣቶችም የአካል ጉዳት ደርሶባቸዋል በአሁኑ ወቅት በዲቡቲ የሆስፒታል የህክምና እርዳታ እየተደረገላቸው እንደሆነም ነው መረጃዎች የሚያሳዩት ከተረፉት ወጣቶች በተገኘ መረጃ መሰረት አብዛኞቹ ተጓዦች የተነሱት ከአማራ ክልል ከወሎ ክልል ከትግራይና ከኦሮሚያ ክልል የወጡ ናቸው በዚህ አስከፊ አደጋ መሃል ሁለት ህፃናት በጣም የሚገርም ነው አንድም አይነት ጭረት ሰውነታቸው ላይ ሳይደርስ በሰላም ተርፎ መውጣታቸው ተሰምቷል አደጋው እንደደረሰ የአፋር ህዝብ የክልሉ ፖሊስ የፌደራል ፖሊስና የአካባቢ ወጣቶች በቦታው በመገኘት የቆሰሉትን ወደ ህክምና በማድረስ እና አስክሬኖችን በማንሳት በክብርና በርህራሄ በማንሳት አስፈላጊውን ትብብር አድርጓል ለዚህም ላቅ ያለ ምስጋናችንን እናቀርባለን ይላል ይህ መረጃ ከዘመን ተሻገር ነው ዛሬ ስንት እናቶች ይረዱ ይሁን ስንት አባቶች ተስፋቸው ይጨለም ይሁን ይህ በገዛ ወገኖቻችን ላይ እየደረሰ ያለው እልቂት ሊቆም ይገባል ይህንን ህገወጥ የሞት ጉዞ በጋራ እንከላከል ወጣቶች በተሳሳተ መረጃ ለሞትና ለአካል ጉዳት እንዳይዳረጉ ግንዛቤ መስጠት ያስፈልጋል ባካችሁ ሁላችሁም ይህን መረጃ ለማያስፈልገው ሰው ለሁሉም ኢትዮጵያዊ ሼር አድርጉ ህገወጥ ዝውውር ይብቃ ያላችሁ ኮሜንት ሴክሽኑ አጨናንቁት መልካም በዓል